ለመጨረሻ ጊዜ በምንድን ነው የሳኩት? እኔ ዛሬ ጥያቄ ነው። አንቺ ዝም ብለሽ ስቂ ነው የምትይው። 120 በኪሎ 120 ኪሎ እኔ 120 ኪሎ አሁን ደፈስ ቅዱስ አምላክ ውሸቱን ነው። ዝም በሉ ዜሮ ይላል እንዴ ይሄ እኔን ለመጣት ትንሽ ደህና ነሽ? እኔ እናንተን መጀመሪያ ሰላም እንባባሉ እነሱ ሰላም ሳንል በፊት እንተዋወቃለን። አንተዋወቅም ብሎ አንተዋወቅም። እየሰማችሁ ነው። ሰላም የኪያ ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ዛሬም ተመልሰን መጥተናል። ዛሬ እንግዲህ ባለፈው ፋሲዬ ባቀረበችልን ጥያቄ መሰረት እንተዋወቃለን ወይ የሚለውን ቪዲዮ ሰርተናል ማለት ነው፣ ይዘን መጥተናል። ማይኩ እንግዲህ ጥሩ ይሁን አይሁን እንግዲህ ከተቀረጸ በኋላ ነው ቪዲዮ የምናውቀው። ዛሬ ማይክ እየተጠቀምን ነው፣ ድምፁ ትንሽ ደንበቅ ብሎ እንዲሰማችሁ ማለት ነው። ይሄ ማይክ እንግዲህ መስራት አለመስራቱን ከቪዲዮ በኋላ ነው የምናውቀው። ሰላም ብላችሁ እንዴት ናችሁ? ሰላም ናችሁ? ዛሬ እንግዲህ እንተዋወቃለን የሚለውን ይኸው ጀምረናል። አዲስ ዓመታችሁ እንዴት ነው? እንግዲህ በአዲስ ዓመት አዲስ ነገር፣ ባለፈው ዓመት የቀረበ ጥያቄ ቢሆንም በአዲስ ዓመት አዲስ ነገር ብለን ዛሬ እንግዲህ በአዲስ ቪዲዮ ነው ከቻል ነው። ምን እንደሚመስል እንግዲህ ከአዲስ ዓመት ለሁላችሁ ምን እንደሚመስል አብረን የምናየውናል። አብራችሁን ቆዩ። አዲስ ዓመት በጣም አሪፍ ነው፣ ምንም አይልም። ያው እንዳያችሁት ከእናንተ ጋር ያከበር ነው። ለነገሩ ይሄን ቪዲዮ ስታዩት እርግጠኛ ነኝ ቅዳሜ ካወራን በኋላ ነው ይሄ ቪዲዮ የሚቀርበው። ስለዚህ ቅዳሜ ዕለት በደንብ ስለምናወራቸው እና አሁን ገብቼ መቼም ኤዲት አድርጌ አሁን እየቀረጽን ያለ ነው። በነገራችን ላይ የአዲስ ዓመት ዕለት ነው ዛሬ። ሐሙስ ነው፣ ዓርብ አለ፣ ከእንደገና ቅዳሜ ነው። ስለዚህ ቅዳሜ ነው የምንገባው። ጃንዋሪ ፈርስት ነው ዛሬ። ይኸው እንዳልኳችሁ በአዲስ ዓመት አዲስ ነገር ጃንዋሪ ፈርስት ነው የተጀመረው ማለት ነው። አሪፍ ነው። ስለዚህ ኤዲት አድርጌ እስከማቀርበው ድረስ ቅዳሜ ከእናንተ ጋር መገናኘታችን አይቀርም እና ስለዚህ ካለፈ በኋላ ነው ማለት ነው፣ ከቅዳሜ በኋላ ነው የማቀርበው። ለዛ ነው እንትን ማለት የማልችለው ማለት ነው። እሺ እንጀምረው። በእኔ ቻናል ላይ ቀደም ጭነዋል። ደግሞ እንጀምረው። ይጀምር። ከማን ይጀምር? አይ እንዴት እንደሆነ ሁኔታውን ህጎቹ ምናምን ተናገር። የለውም እንዴ? ምንም ህግ የለውም። ጥያቄና መልሴን አውጥቻለሁ። ኦልሬዲ የምንጠያየቀው 10 ሁለታችንም የተለያየ ጥያቄ ነው ያወጣ ነው። ጥያቄዎቻችን አናውቀውም። እሷ ያወጣችውን አላውቀውም። እኔ ያወጣሁትን አታውቀውም። 10 ጥያቄ ነው። ጥያቄዎችን ግን እኔ ያወጣሁትን እሷ አታውቀውም። እኔ ያወጣሁትን አታውቀውም። ጥያቄን መጠይቃት ጥያቄ መልሱን አዘጋጅቻለሁ። እሷ ከመለሰች በኋላ አሳያለሁ ትክክለኛ መልሷን እና የእሷ ደግሞ እንዴት እንደምታሳየኝ አይዶን ነው አለኝ ማሳየበት ብላለች። መልሷን ግን እንደዚህ ነው የሚሆነው። ስለዚህ አንቺ ጀምሪ። ያ እንደምታዩት እዚህ ጋር አያችሁ ጥያቄዎችን አውጥቻለሁ። ላሳያችሁ ቆይ ለነሱ። ያው እንደምታዩት ጥያቄዎችን ጽፌ ያዘጋጅቻለሁ ከነመልሱ ማለት ነው። 10 ጥያቄዎችን ያዘጋጀ ነው የምንጠያየቀው። ግን እኔ ከዛ በላይ ነው ያወጣሁት ጥያቄ፣ ምክንያቱም እየመረጥኩ ስለምጠይቅ ማለት ነው። እያይኮረጅክ ነው እንደ አንተ እና ጥያቄውን ከመለሰ በኋላ መልሱን አሳየዋለሁ። ምክንያቱም እዚሁ የፈጠርኩት እንዳይመስለው ማለት ነው። ስለዚህ ወደ እኔ ጥያቄ ከሄድን መጀመሪያ ጥያቄ ምን ላድርገው? ኦኬ ያቀያለኝ እንዴ ነኝ። ኦኬ ቀለል አድርጌ ልጠይቅልህ። የመጀመሪያ ጥያቄ ሬዲ? ለኔ ምንም ቀላል ነገር የለም። ብትጠይቂ ማንኛውም ጥያቄ። ኦኬ ከቡናና ከሻይ የምወደው ይሄንን እንኳን እኔ የኪያ ሰዎች ያውቁታል። ለምን እንደዚህ ምን አይነት ግን በጣም ትገርሚያለሽ። ከቡናና ከሻይ እንዴት ቀለል ላድርግልህ ብዬ እኮ ነው። የምትወጂው ሻይ ነው። ይሄ እናንተም ታውቁታላችሁ። ያው ቀለል ላድርግለት ብዬ ነው። ይቀጥላል። በጣም ይገርማል። ከዓመት በኋላ ቡናና ሻይ እንዴት አይለያል? ማቀታው ላቅለልልህ ብዬ ነው። ቀጥልሽ። ያውን ውይ በስመ አብ ይሄ ራፍቲስት እንዳደረግሽኝ አድርጌ ነው የምቆጥረው። ልትደባደበኝ ነው እንዴ? እሺ ቀጥል። እሺ አንተ ጥያቄ ቴስት እኮ ነው እያደረኩ ያለሁት። እኔ ግራ የገባኝ የምታዩት ያያችሁት ማህደር ይዞ ነው የመጣው። 10 ጥያቄ ሁሉ ማህደር ቃል ስልክ ምናምን በእጅ መነካካት ጊዜን በተቻለ መጠን አቮይድ ለማድረግ ነው የምፈልገው። ስለዚህ ባይ ዘ ዌይ ያልናገርም ያለውን ልንገራችሁ። የአዲስ ዓመት እቅዱ ምንም አይነት ሶሻል ሚዲያን በእጁ ላለመንካት ነው እና ኦልሬዲ ጀምሮታል። ምን ያህል እንደሚዘልቅ አብረን የምናየው ይሆናል። እሺ ማየት ትፈልጋለህ እንዴ? መልሴን ይኸው። አይ እርግጠኛ ነኝ። ስለዚህ ይሄኛው ማየት አልፈልግም። ኦኬ እሺ
ለካሜራ ጠጋ አድርገሽ ያሳያቸው እንደው ለኔ ያሳያቸው። ይሄው መልሱ ለብቻ አልጻፍኩትም እኮ አንድ ከታች ነው ያለው። ይሄው ሻይ ይላል። ያውቁታል፣ ችግር የለውም። ዋናው እኔ እናንተ መስማማታችን ነው። የኔ በጣም ቀላል ጥያቄ ናቸው፣ ግን ምናልባት ካልመለስሽው ልብ ካለ ማለት የተነሳ ብቻ ነው እንጂ እና በተረፈ ግን ከባድ ጥያቄ አይደለም። መጀመሪያ ጥያቄ በትርፍ ጊዜ ማድረግ የሚያስደስተኝ ምንድን ነው? በቃ ስራ ሳልሰራ ሰቀው ቤት ውስጥ ቀመጥ ማለት ነው። በትርፍ ጊዜ የማድረግ ደስ የምወደው ወይ የሚያስደስተኝ ነገር እውነት ለመናገር ምን እንደሚፈልግ አላውቅም። ቤት ውስጥ ነው በትርፍ ጊዜ። እሺ ቆይ ላስበህ እንዴ። ቤት ማስተካከል ምናምን ነው እንደሚያስደስትህ እና ቴሌቪዥን ማየት። በቴሌቪዥን ሙሉ ማንኛውም ቴሌቪዥን አይደለም። ምንድን ነው ኢቢኤስ ነው ሌላ የምታየው? ምን ኢቢኤስ ነው የምታየው? በቃ ተሳሳትኩ። ኢቢኤስ ምናምን ነው። ኦኬ ያጨርሰሻል ለካ በቃ መልስ። ኦኬ መልሱ ለተመልካቾቻችን ለቤተሰቦች ነው ማሳየው። ላንቺ ራሱ አሳየው። በስማ በትልቁ ምናምን ጽፎላን ያዘጋጀው። እስቲ ያ ኳስ ማየት ዞሮ ቲቪ ነው። ቲቪ ማየት ብያለሁ ነው። ቲቪ ማየት ብያለሁ። ቲቪ ማየት በሚለው መያዝ አለበት። እኔ ራሱ መጀመሪያ ሌላ እንኳን ቲቪ ባይ መጀመሪያ ማድረገው ምንድነው ሃይላይት ታያለህ ወይም ደግሞ ኳስ ካለ ላይቭ ኳስ ታያለህ። በቃ ያውቅሽ ነው ቲቪ ማየት በሚለው መያዝ ያለበት አይደለም። ቲቪ ማየት በሚለው ይዤዋለሁ እኔ። እነሱ ይመሰክራሉ። መልሳለች አልመለሰችም። እኔ ያልመለሰችም ብያለሁ። ወደ ሁለተኛው ጥያቄ ምን እንደሚናደድ ታውቃለህ? አሁን ሰርቼ መጨረሻ ላይ ድምፁ ምን ከተበላሸ እንደገና እንቀርጻለን ቪዲዮ እንቀርጽም የሚለው ነው። ታዳምጧታላችሁ። ለማንኛውም እሺ፣ በጣም ሲጨንቀኝ ለማን ነው የምነግረው? መጀመሪያ ለእኔ ነው የምትነግሪኝ። ከዛ ውጭ ሌላ ብትኝ ራሱ እኔ አላምንሽም። ያ ለእሱ ነው የምነግረው። አይታያችሁም? የኔ እንደሱ ስላላዘጋጀት ለአንተ ብያለሁ። ተዘጋጅቼ ነው ያመጣሁት። ለአንተ ብያለሁ። ከሁለት ሁለት አሁን እየመራ ነው እሱ። እኔ እየመለስኩ ነው። ይሄ ነገር ግን ቅጣት ያስፈልገዋል። ቅጣት ቢኖረው አሪፍ ነበረ። ሌላ ጊዜ ግን በቅጣት ይመጣል። ከዛ በኋላ በጣም ከ5 በላይ 5 ሚስ አድርገሽ እኔ 5 በታች የተሳሳተ እኔ ያሸነፈው ሰው የፈለገውን ቅጣት ይቀጣል። ግን ቅጣቱ ነው እስካሁን ሳንነጋገር እዚሁ ነው እንዴ? ህጉን አሁን ነው ሳይ ከ10 ከግማሽ በታች ከወረድሽ የፐርፎርማንሱ በጣም ሎ ነው። እኮ ሲያየኝ እንደማልመልስ ሲያረጋግጥ አያዋጣም። ሌላ ጊዜ በምንታይ ወደ ሁለተኛ ጥያቄ ሊድ። አሁን ግን ቀላል ነው። እኔ ግን የጀመርኩልህ በቀላል ነው። ግን ይሄን እንኳን አይደው ነው። ለማንኛውም እሺ፣ እኔ አሜሪካ ከመጣው ጀምሮ ስንት ቦታ ስራ ሰርቻለሁ? ይሄ የግል በቢዝነስም ደረጃ የሰራሁትን ቆጥረሽ እንደማምረሽ። ኦ ማይ ጋድ! የግሉም በራሳችን የጀመረው አንድ ነው። በቃ እሱ ነገር እሱ አንድ ነው። ሌላ ምንም የለም። ቆጥረሽ ስንት ቦታ ሰርቻለሁ? አንድ አይደለም፣ 2 ስራ አይደል የጀመርኩ በራስህ በግል። አንድ ነው እንዴ? አንተ ሁለተኛው ምን ጀመረህ? ምን ጀመረ? ኦ አንድ ነው። አንድ ብቻ ነው የምለው እሱ ማቀው። ቢዝነስ ካርድ ግን 2 ነው ያሰራ ነው። ኖ ቢዝነስ አልጀመርኩም። አንድ የጀመርኩት አንድ ብቻ ነው ቢዝነስ የጀመርኩት። ኖ አንድም ነበረ። ኦኬ እሺ፣ ባንድ በሚለው ይያዛል። ግን ሌላዎቹ ስንት ስራ ስንት አይነት ጀምሬ ተው እኮ አይቆጠርም። ጀምሬ ገብቼ ወጣሁት። አንድ ሳምንት ነው 2 ሳምንት ማለት ነው እሱን ጨምሮ ማለት ነው። ኦኬ 1 2 ስትነግሪኝ ከነ ቢዝነስ ብለን የጀመርነው የራሳችን እሱ አንዱን ጨምረሽው ማለት ነው የምትነግሪኝ። 5 የስ እርግጠኛ ነሽ? ዲስሽ ምን ያንሳል? ይበልጣል። የራስ ከአምስተኛው እኮ ቅድም 5 ብያለሁ። 5ኛው የራስ ቢዝነስ ይሰራል። 5 እኔ 8 ነው። አሜሪካ ከመጣ ያ ነው ይድናት 8 ነው። ትምህርት ቤቱንም ቆጥራል ይሰራው። በቅርብ ጀምሬ ተኳለ አንድ። ኦ ማይ ጋድ! ኦኬ 6 ቆይ እኔ ያልኩሽ 8 ነው ያልኩሽ እኮ አንተ ለይው የጻፍኩት ይኸው 8 ነው። 8 ምን እንደሰራው ሳትናገር ነው እንዴ? በዝርዝር ያስፈልገኛል 8 ግን እሱ በትንሹ የጻፍኩት ለልቆ አልጻፍኩም እኮ ነው። ያዋል እሱ ችግር የለውም። ለነሱ ማሳየት አይጠበቅም። አንቺ ማይታይሽ ሌላው መልስ አይታየኝም። እዚህ ላይ እዚህ ጋር እንደዚህ ነው። በትንሹ ነው አይታይሽ። ምን ራሱ እንዴ በመርሲን አላም ደውሪያ ባሪ። ኦኬ እና አንድ አሁን ምሰራ 2 ዋት እዛ ሰርታል እንዴ? ኦ ማይ ጋድ ረስቼዋለሁ።
ረስቼዋለሁ። አንተ ያልጨፈጨፈው ሲራ አይነት የለም እባክህ። ረስቼዋለሁ። አይገርምም? ዋው። ስለዚህ 8 ነው። ከሁለት ሁለት አልመለስኩም። ይሄ ነው ማለት ነው የምነግርሽ ነገር አይደለም። ከሁለት ሁለት አልመለስኩም። አብረን ስንል ኧረ ይረሳል። አንተ በጣም ከባድ ጥያቄ ነው የምትጠይቀው እንዴ። አያዋጣም፣ ምንም አያዋጣም ይሄ። ኦኬ 2-0። እስከዛሬ ድረስ ካደረኳቸው በጣም የሚያስደስቱኝ ሁለት ነገሮችን ጥቀስልኝ። ሁለት ነገሮች እስከዛሬ በጣም ፕራውድ ሆኜ የምላቸው እስከዛሬ ከሰራኋቸው ነገሮች በጣም ፕራውድ ሆኜ በቃ በጣም የወደድኩት ስራዬ። በጣም ፕራውድ። አንደኛ መሬት እንዳያነጠፍሽው፣ ሁለተኛ ሁለት ነገር እነሱ በሱ የተያዘ በዛ ዙሪያ ነው ወይስ መልስ ልስጥክ እንዴ? ኦኬ አንደኛ መሬት ያነጠፍሽው ነው ብዬ እርግጠኝነት እሱ ነው። ሁለተኛ አንቺ ሰራሽው ነው አይደል? ራሴ ሰራሁት። ያ ማይኩን እዚህ ጋር እንዴ አድርጌ እራስቸው ያንተ እዚህ ላይ ባረጉ ይሻል ነበር። ሁለተኛ በቃ እንዴ አራዘምከው ነው እንዴ? ለማሰብ አለብኝ እንዴ? እዚህ ነው ካሰብክማ ነው እንደዚህ ካሰብክማ ልትመልሰው ትችላለህ እንዴ? እሺ አንደኛ እሱ በእርግጠኝነት እሱ ነው፣ ግን ዝም ብዬ ልሞክር ካልኩኝ ደግሞ ባዙሩ የሚሰራ ነው። ዋው ተመልሷል። ምን አይነት ነገር ነው? እኔ ምንም ነገር የለኝም። ይኸውላችሁ እኔ ማለት ይኸውላችሁ በቃ ንጹህ በቃ ሁሉ ነገር ግልጽ ነው። የማይመልሰው ነገር የለም። የኔ እሱ ነው። አሁን ቆይ የመጀመሪያ ጥያቄው ከባድ ነው። እሺ ቀጥል ትችላለህ። ልባትይ ማለት ነው። ስለዚህ ነገርሽ ያለው ካልመለስሽው ልብ ስለማትይ ነው ወይ ረስተሽዋል ማለት ነው። እየተናገረ ገና ከማስጀመረሽ። ስለዚህ የሰራቸውን ቦታዎች መቼም ተደብቄ አይደል የሚሰራቸው ስለዚህ ምንም ነገር ለአንቺ ቁጭ ብዬ እንደ እዚህ ቦታ ወይም ከአንቺ በፊት አይደለም ሁሉ እዚህ አብረን የመጣን ያደረግነው አንድ ላይ ነው ብዬ ነው። እሺ ቀጥል። ይሄንን አሁንም ቢሆን ልትመልሺው አትችይም፣ ግን ጠይቀው። ይሄ የምወደው ከለር ነው፣ ግን የምወደው ከለር በምንድን ነው? በሸሚዝ ብቻ ነው። ሸሚዝ የምወደው የሸሚዝ ከለር ነው። ቀለም ምን አይነት ከለር በጣም ሳረጉ ደስ የሚለኝ? ኦሬንጅ። እኔ የምወደው የሸሚዝ ከለር ነጭ። አንድ ድል በቃ ዋን ሞር በጣም የምወደው ከለር። ኦኬ ብሉ አይደለም? ብሉ ነው፣ ግን አጭበረበርከኝ እኮ ብሉ ሰማያዊ ነው። በቃ ያ ሰማያዊ ምን አይነት ሰማያዊ? በሰማያዊነት ይያዝልኝ እንዴ አንተ ምን አይነት ሰማያዊ ምናምን ብሎ ነገር የለም። ዝም ብዬ ቸር ልሁንልሽ እንጂ እሺ የኔ ላይት ብሉ ነው ወደው በጣም ደስ የሚለኝ ሸሚዝ። ግን ላይት ብሉ ብዙ አያምርብህም። ዝም ብለን እኔ እኮ ነው ወደው። አይ ነው ገባኝ። ኦኬ የኔ ጥያቄ ላይት ብሉ ወይም ነፃ ያለ ሰማያዊ እንደሚባለው ማለት ነው። ኦኬ የኔ ጥያቄ ቀጣይ ጥያቄ ግማሽ መድረሰሻል። ኦኬ ሰጥቼሻል ግማሽ። ኧረ በስመ አብ በብሉ በሰማያዊ ካልኩ ሰማያዊ ነው በሙሉ ነው የመለስኩት። አንድ ነው የመለስኩት እኮ ቋጣሪ አትቋጥር አይደልዛ እንዴ እየቋጠርክ ነው። ኦኬ አንድ ይሁንልሽ በቃ። የማልወደው የምግብ አይነት በጣም የምጠላው የማልወደው የምግብ አይነት ማቱጂ ምግብ አለ እንዴ? ያ ፊሽ ሳልመን ኖ አይደለም። ሳልመን አይደለም። አንቺ ማቱጂ ከሳልመን ውጪ? ሳልመንማ በላለሁ ባልወደውም እየለመድኩት ነው። አሁን እየወደድኩት ነው። አለ ግን አይ ቅላት ይሳደግ ምን እንደሆነ ግን አለ። አንተ ግን በጣም ብዙ የማሰቢያ ጊዜ እየሰጠሁ ነው። እኔ አይ እኔ አላውቀውም። እኔ ማቶጂው ሱሺ ሳልመን እኮ አልኩ ሱሺ እላለሁ ብዬ እኮ ነው። ግን ምንም ማድረግ አይቻልም። ምንም ማድረግ አይቻልም። ሳልመንና ሱሺ ምን ያገናኛል? ሱሺ እላለሁ ብዬ ነው ወይስ ሱሺ? አውቄያለሁ ገብቶኛል። ግን ሳልመን ልመልስልህ እንዴ? ሳልመንና ሱሺ አይገናኝም። አሁን ሳረገልቲ ነው መቼም እና ኦፍ ኮርስ አርኮል አይደል እንዴ? እና ትቀልዳለህ በዚህ ሰበብ ነው። በይተይተ መልሽ። ኧረ በል አልመለስክም። ሳልመን እላለሁ ብለህ እንትን ሱሺ እላለሁ ብለህ ሳልመን ያልኩህ አይመለስም። አሁን ይሄን በተከታታይ እርግጠኛ ነኝ አንቺ ቀለል ያደርገ። አሁን ሶስቱ ምናልባት ላትመልሰው ትችላለች። ካሁን በኋላ ግን ቀለል ላድርግላት ነው። እሺ ያልኩት እኔ በጣም የሚወድልሽ ነገር ከመወድልሽ ነገር አንዱን ጥቀሽ። በጣም ወደው ምንድነው የምወድልሽ ነገር ማለት
ከመልኬ ከምናምን ከቁመቴ ምናምን ነው እስከማደርጋቸው ነገሮች በቃ የመልክ አፍንጫ የምናምን አይደለም ግን የምወድልሽ ወይም የኔ የምወድልሽ እኔ ምን እንደሚወድልኝም አላውቅም። በስመ አብ ወወልድ ወመንፈስ ቅዱስ አይደል ነው አንድ የሚሰጥሽ ድጋሚ አልሰጥሽም። እንደዚህ እናትነቴን ነው አይደለም እሱ እናትነቴ አንድ ነው ግን ከኔ በጣም የምወደው አንድ ምንጭ ፍንጭ ብሰጥሽ እኮ ወዲያው ልትመልሽ ነው። ስለዚህ ፍንጭ መስጠት ያስፈልገው በጣም አንድ እንኳን ብሰጥ ነግረኝ ታውቃለህ እንደምትወድልኝ እንዳንቺ ጠይቀሽ እንጂ በጣም ብለሽ ጠይቀሽ እኔ መልሼልሻለሁ። ራሱ እንደምወድሽ ነግሬሻለሁ። አንቺ ራስሽ ጠይቀሽኝ ራሱ እኔ ጠይቄ የምትወድልኝ ብዬሽ በስመ አብ ወወልድ ወመንፈስ ቅዱስ ነው አንተ ትወድልኛለህ ወይ ምናምን ብለሽኛል እንዴ? በጣም እወድልሻለሁ ምናምን ብለሽኝ ይሻላል። ሳቄን ይሄም መልሱ እንደነገርኩሽ ቁጣሪ ነው። ሳቄን ነው እንደምትወድልኝ እኔ እኮ ግራ ገባኝ። ያ ብዙ ነገር የሚወደድ ነው ያለሽ ግን በጣም ለመሰለሽ ይሄኛው ሳቅሽ አንቺ ብዙ ጊዜ ሪል ስለሆነ እኔ በጣም ነው የምወደው። ኦኬ ወደዛው ሳንወጣ ከሳቅ ሳንወጣ ለመጨረሻ ጊዜ በምንድን ነው የሳቅኩት? እኔ ዛሬ ጥያቄ ነው። አንቺ ዝም ብለሽ ስቂ ነው የምትይው። በቃ ለምን የመረ ጊዜ በደንብ ያሳቀኝ ነገር ምንድን ነው? ለምንድን ነው የሳቅኩት? አሁን ቪዲዮ እያየሽ ይሆናል ራስሽ ሳቅሽ እዛ ቪዲዮ ላይ ለመጨረሻ ይመስልና ቪዲዮ እያየሽ እዛ ቁጭ ብለሽ በኋላ ቅድም ከቪዲዮ ከመቅረጻችን በፊት ያሉ የሆነ ቪዲዮ አይተሽ ስቀሽ ይሆናል። ከዛ በፊት ግን እኔ ግን አብረን ቁጭ ብለን አልሳቅንም ወይም ስስቂ አላየሽም። እርግጠኛ ነኝ ግን የሳቅሽ ያለም የምታስቢው የሆነ ቪዲዮ አይተሽ ራስሽ ስቀሻል። በቃ ልመልሰው አይደለም አልመለስከውም። ምክንያቱም አሁን አንተ ቪዲዮ አይቼ ብስቅ አንተ አላየኝም። እኔ ስስቅ እንዴት አይታኛል ብዬ ጥያቄ እጠይቃለሁ። ዛሬ የሳኩበት ምክንያት መጨረሻ ጊዜ በጣም እሱን ያሳቀኝ ከሲስተር ጋር እያወራን ማለት ነው። ኳስ ተጫውቼ አውቃለሁ። ለማን የተጫወትክ ስልህ ለቡናና ለጊዮርጊስ በተለይ ለቡና በጣም ተጫውቻለሁ ስትለኝ አንዴ አንተ ደግሞ አሰፋክ ብዬ በጣም ነው የሳኩት የነበረው። እዛኔ ነው እያወራን ነበረ ስለ ኳስና በዛ ምክንያት ነው የሳኩት እና አስታወስክ። ግን እኔ ከዛ በኋላ ብዙ ስቀሻል። የመጨረሻ ጊዜ አይደለም ነው። ከዛ በኋላ ዛሬ በደንብ ያሳቀኝ ዛሬ ምንም አላሳቀኝም። ምንም አላየውማ። ቪዲዮም ራሱ ምንም ያስቃየኝ ቁጭ ብለን ያየነው ቴሌቪዥን ነበር ካንተ ጋር ምንም አላየውም። ዛሬ የሚያስቅ አውቀሽ እንደዚህ ጥያቄ መሰለሽ ያንቺ በመሳቅ የሚመጣ ጥያቄ አልሳቅንም ቢሆንም ብዙ ጊዜ ስለምትስቂ ስነሱን ስታወሪ የሳቅሽ ነበር። ከልጆች ጋር ቁጭ የሳቅሽ ነበር። ዛሬ አላሳቁኝም ልጆች። ለዛ ነው ጥያቄ ያመጣሁት። እሺ በቃ አልመለስክም። እኩል ሆነን አይደል? አይደል? አምስተኛ ላይ ደርሰን እኔ እኮ ሁለት ሚስ ነው ያደረኩት። ሶስቱ መጀመሪያ መልሻለሁ። አንቺ እንዳለ እስካሁን ምን መለስሽ? ኧረ ተው በልሽ ይቀጥል። እሺ አሁን ይሄን ቅድም ነግሬሻለሁ። ቀለል እያደረኩልሽ ስለምመጣ ነው። በጣም የምወደው የምደግፈው የእግር ኳስ ክለብ ማንቸስተር ይሄማ አይጠፋኝም። ይሄን እየዘለልኩት ነው ማሳየቱ ይቀር በቃ ይሄን ታምኛለሽ ስለምታውቂ ነው። ኦኬ እሺ ቀጥይ። ኦኬ በልጅነቴ መጥራት የሚቸግረኝ ነገር ቴሌኮሙኒኬሽን ነው። ቴሌኮሙኒኬሽን ማለት ምን ማለት ነው? ሁሉም ሰው ነው። እኔ ላይ ብቻ አይደለም ቴሌኮሙኒኬሽን ሁላችንም አንችልም። እሺ መጥራት የማልችለው አይደል? ስትሰምቻለሁ ግን አሁን ቃሉ ጠፍቶብኛል። አይደል ነው የሆነ አፌ ላይ አለ ግን በቀደም እኮ ነው ያወራነው ለሰው። ኦኬ ልመልሰው። ኮረሪማ ማለት አልችልም ነበረ። ኮመሪና ነበር የምለው። እሺ አልመለስኩም። አሁን እኩል ሆነናል። ነው ሲሪየስሊ አሁን እኩል ሆነናል። ልጄ ደወለ። አያ ማንዬ ኦኬ ባይ። ሶሪ ፎር ዘ ኢንተራፕሽን። ልጄ ደውሎ ተቋረጠ። እሺ ስለዚህ አልተመለስም። ስንተኛ ጥያቄያችን ላይ ስንተኛ ጥያቄያችን ላይ እንደነበር አይ ዶንት ኖ ረስቼዋለሁ። ዝም ብለን እንጠያየቅ በቃ። 10 ካለፈ ያለፈ ነው። አንተ 10 ብቻ ነው የጻፍከው? አሁን የምጠይቅሽ ጥያቄ በጣም በአሁን ሰዓት ስንት ጓደኞች አሉኝ? ጓደኛ ስልሽ የጓደኛ ታውቂያለሽ አይደለ? ጓደኛው ማለት ምን ማለት እንደሆነ ስለዚህ ከሱ አንፃር ብትመልሺ። ጓደኛ ማለት በጣም ታወሪው የምታነጋግሪው
ቤትሽ ኢንቫይት የምታደርጊው ቤቱ የምትሄጂው ነው ጓደኛ ምለው። 3 ነው አንድ እድል ሰጥሻለሁ። 2 ነው ልትለኝ የምትችለው 3 ካላልክ ነው። ለምን እንዴት እንደዛ እንዳሰብሽ አይደለም። አይዶዋ ስንት ልትለኝ ነው? በስመ አብ ወወልድ ወመንፈስ ቅዱስ አምላክ። ውሸቱን ነው። ዝም በሉ። 0 ይላል እንዴ? ይሄ እኔን ለመጣል ይሄ እኔን ለመጣል ሆን ብሎ የተደረገ ነው። ሼራ ነው። እውነት ነው። ይሄ እኔን ለመጣል ሆን ብሎ የተደረገ ሴራ ስለሆነ በቫር ይታየልሻል። ይታየልኝ እንዴ? ኧረ ዝም በል። ትፎግራለህ እንዴ? ነው። በልጅነቴ ምን መሆን ነበር የምፈልገው? በልጅነቴ መሆን የምፈልገው ምን ነበር? ምንድነው ስሙ? አርቲስት ነው የሚባለው። ሙቪ ቲያትር ምናምን ሙቪ የሚሰሩ ምናምን እኮ መልሱን ንገረኝ። በምን ስሙ የሚባለው? አርቲስት አርቲስት ነበር መሆን የምፈልገው። ኦኬ ቴችን አስታውሻለሁ እኔ። ዋው ምንም እኩል ነን፣ እስካሁን እኩል ነን። ያ ቅድም አጭበርበር ተደርጎብኝ ነው 0 የሚባለው አይቆጠርም። ለምን ይዋሻል እንዴ? እሺ አቤት ኢንቫይት ማድረጉ ምናምን ብለህ 0 ትላለህ ነው። ትክክለኛ ነው። ስናት ነው። ይሄ እኔን ለመሆን ብሎ ለማጭበርበር የተደረገ ነገር ነው። እኔንም ጥያቄ ይቀጥል። እሺ አሁን ከምነግርሽ 3 ምርጫ ላይ ከ3ቱ አንዱ ከመለሽ መልስ ይሆናል። ከምጠግርሽ አንድ መመለስ ያለብሽ ግን 3 መጥቀስ ከፈ 3 መጥቀስ ይችላል። ሎተሪ ቢደርሰኝ መጀመሪያ ላደርግ የምችላቸው አንዱን ጥቀሽ ወይም 3 ነገሮች ያደርጋል ብለሽ የምታስቢው። ሎተሪ ቢደርሰኝ አንደኛ ምን ኢትዮጵያ መሄድ ነው የምትፈልገው? ሎተሪ ቢደርሰኝ ነው ያልኩት እኔ። ያ ሎተሪ ቢደርሰኝ ኢትዮጵያ የምትሄድ ነው የሚመስለኝ እኔ። አንተ ሁሌ ኢትዮጵያ ስለምትል አይደለም። እኔ አሁንም እየሄድኩ ነው፣ መሄድ እችላለሁ። ሎተሪ ባይደርሰኝ መሄድ እችላለሁ። ሎተሪ ቢደርሰኝ ኢትዮጵያ እስከመጨረሻው በሚሊዮን ነው ብለሽ እኔ ኢትዮጵያ እኮ እስከመጨረሻው መግባት ነው የምትፈልገው። ሎተሪ ቢደርሰኝ እሱ ብቻ ነው ማለት 3 ነገር አውቃለሁ። ስተኛም ስነሳም የምታወራው እሱ ስለሆነ ኦኬ አንደኛው እሱ ነው። ሶስተኛው ሁለተኛው ቤት ትገዛለህ አይደል? ቤት ትገዛለህ። ሎተሪ አንቺ ቤት ሲሻውን ብታረጊው ለመጀመሪያ ጊዜ ሳይሆን ሎተሪ ደረሰ። ኧረ እኔ ቫኬሽን ነው የምሄደው። በጣም ብዙ ቦታ መሄድ እንፈልጋቸዋለሁ ቫኬሽን። እሺ አንድ ተጨማሪ ከ3ቱ እንደነገታ አንዱ 2ቱን እንኳን በካካተትሽ አሁን ነው እኔም እንደምታረግ። ስለዚህ እኔ አንደኛ ቤት መግዛት ያልሽው እውነት ነው። እዚህም ሊሆን ይችላል። ኢትዮጵያ ቤት ገዛለሁ እዛም። ሎተሪ ያልሽ በሚሊዮን ደረሰኝ ብቻለሁ። አንቺ ሎተሪ ለኢትዮጵያ ለመሄድ ሄዶ ደርሶ ለመምጣት ነው ወይስ ለመኖር ነው? እዛ ኢትዮጵያ ሎተሪ ቢደርስ ለመኖር ነው ያልከኝ። እስከመጨረሻው አላልኩም እኔ። ለመኖር እስከመጨረሻው ስትል ነው የሰማሁት። ግን ዋናው እንዳለ የልጆች የትምህርት ቤት እንትን መጀመሪያ ማድረገው ሴቭ አደርጋለሁ። አሁን ይሄን አውርተኸኝ አታውቅም። ለምን እነግርሻለሁ? የኔ እኮ ነው። እንደገና ሳይደርሰኝ አላደርግም። ይሄ ሁላችሁ የሚወጡት ጥያቄዎች እኔ ሆን ብሎ ለማጭበርበር አንዱ ነው መልሽ ያልኩሽ እኔ። ስለዚህ አንዱ ቤት ገዛለሁ ብዬሻለሁ። ለዚህ ነው ኢትዮጵያ ሜዳ አይጨመርበትም። በስመ አብ ወወልድ ወመንፈስ ቅዱስ። ኦኬ እሱን አላስገባሁትም። እኔ እናንተ ስንተዋወቅ እኔ ስንት ኪሎ ነበርኩ? ስንት ኪሎ ነበርኩ? ምንም በቃ ጥያቄ አይደል የተባለው? ስንት ኪሎ ነበርኩ? በጣም ትገርሚያለሽ። ምንድን ነው የምገርመው? ንገረኝ። 95 ፓውንድ አላልኩም እኮ ኪሎ ነው ያልኩት። 120 በኪሎ 120 ኪሎ እኔ 120 ኪሎ ካልሆነ 115 ወይኔ ጋይስ 95 ፓውንድ ብለኝ እንዴት ነው 115 ኪሎ? እና ታዲያ ባለቤቴ ቁጥሩ ተሳስቶ ነው ኪሎና ፓውንድ ተቀላቅሎበታል። ኦኬ በቃ ኧረ አልመለስክም። 95 ፓውንድ ነሽ። 95 ፓውንድ ነሽ። 95 ፓውንድ ነኝ። በኪሎ ነው ያልኩት። በኪሎ የምትሆኚው በኪሎ አላውቀውም፣ ግን ዝም ብዬ ነው ኮንቨርት ሲደረግ የማስበው። ግን ደጋግመው ሞክራል አይቆጠርም። 40 እኔ ወይስ የተወሳሰበ ነው? ያ 43 በቃ ግን መልሼዋለሁ። 95 እንደሆነሽ አውቃለሁ። አልመለስክም። እዚያ ግን ከመጣሽ የተለካሽው አንቺ እዛ አልመለስክም። ምን ነው አንተ በየመንገዱ መለኪያ ያለ ለሽ ይቀጥል። አልጨረስንም እንዴ? ግን ብዙ ተጠያየቀን። 7 ጠይቀናል። ኦኬ ቀጥል። አሁን እኔ 8ኛ ልጠይቅ ነው። አንቺ 8ኛ ጠይቀሻል። በህይወቴ በጣም ያዘኩበትና ሁሌም የማዝንበት ቀን ሳስታውሰው ይቺ ምን ቀን ነው ወይ ምን በምንድን ነው? እናትና አባትን ያጣህበትን ቀን። ግን በተለይ ደግሞ እናትን ያጣህበት ቀን ነው። ሳስታውስ ነው ማዘነው በጣም። ኦኬ
ኦኬ እኔና እንደ ልጆች ከመውለዴ በፊት የጫማ ቁጥሬ ስንት ነበር? ልጆች ከመውለዴ በፊት የጫማ ቁጥሬ ስንት ነበር? 2 እድል ነው 1 እድል ነው? ችግር የለውም ሞክር። 5 6 7 8 እያልከልክ ነው 6 or 6.5 አንዱ መልስ እንጂ አንዱ ምረጥ። አንድ ቦታ አድርገህ አልኩሽ እኮ እድል እኮ አይደለም እድልና ይለያያል። 6 ብለህ ወይ ደግሞ 6.5 ብለህ መመለስ ትችላለህ። ግን 6 or 6.5 አይሆንም። አንዱ ምረጥ። መጀመሪያ 6.5 6.5 just for your final answer እኮ መባል አለበት አይደለም። 6 ነበርኩ አልመለሰም። እሺ ደግሞ ያንቺ ግን ለነገሩ በክረምትና በሰመርና ምናምን ይሰፋል ሰመርና በጋምናምን ረበል ዘርበል ጫማው ሰውድና ሳልወደው ስቀር ነው የሚሰፋው። እኔ 6.5 አይደለም 6 ነበር። እሺ ይሄኛው ቦነስ ጥያቄ ነው የሰጠሁሽ። ወደፊት መኖር የምፈልግበት አገር ወይም ቦታ ኢትዮጵያ ነው። በቃ ከኢትዮጵያ ሌላ ይሄ ማለት ነፃ እንደዚህ ከቅርፌ ስነሳ ስትነሳ ኢትዮጵያ ነው የምትለው። ስለዚህ ከኢትዮጵያ ነው። ይሄ እንደዚህ ሊሰጡሽ ቁጥር ኦኬ ማትሪክ ከተወሰድኩ በኋላ የሙያ ስመደብ ለምን ነበር የደረሰኝ? ቴክኒካል እኮ ምን ነበር የደረሰኝ? 3 ትመርጣለህ፣ አንዱን ተሰጥቶኛል። ምን ነበር ነው የተመረጠሽ ነገር? ምን ተሰጠሽ ደግሞ? ምን እንደምን የተመደብኩት ተግባር ነበር? ኖ የትምህርቱ አይነት ሳብጀክቱን የጠየቁ ትምህርቱ 3 ነገር ነው የመረጥነው። ከዛ ውስጥ አንዱን ነው ተመርጦ የሚሰጥክ። አይ ዶንት ኖ ቴክኒካል ማ ነው እሱ? የሙያን የደረሰኝ ሙያ ተብሎ ትምህርት ነው የምንማረው። ዞሮ አይ ዶንት ኖ አካውንቲንግ ጀመርሽ በራስሽ ዝም ብለሽ አይደል? እንዴት ተመድበሽ ነው? ተመድቤ ነበረ። በጣም ይገርማል። ደህና እዚህ አፈሳፈስ የምታደርጊበትን ጥለሽ መጣሽ። ወይኔ እድላችን ዘጋሽው። ይቀጥል። አንተ ተራ ነው ጨርሰሻል እንጂ አሁን ጥያቄሽ ለምን እኔ 10ኛ ነው እየጠየቅኩ ያለሁት። ስለዚህ እኔ ስለጀመርኩ ባንተ ላይ ነው የሚያልቀው ማለት ነው። ጨርሰሻል ማለት ነው። ስለዚህ እኩል ነን እስካሁን ድረስ እኩል ነን። ዋው ምንድነው? ምንም የሚገርም ነገር የለውም። እናንተ መልስ ላይ ኮሜንት ላይ ጻፉ እኩል ነን አይደለም የሚለውን። እኔ በእኩል ነን ብዬ ነው የማስበው። እሺ ኦኬ። በህይወቴ ሁሌም የምቀናባቸው ሰዎች፣ መንፈሳዊ ቅናት የምቀናባቸው ሰዎች ምን አይነቶች ናቸው? ምን የሚሰሩ ምን የሚያደርጉ ናቸው? እኔም እንደሱ ብሆን ይሄ እንደዚህ በሚያደርጉ ሰው በጣም ደስ የሚል ሳረግ በምን አይነት ሰዎች ነው የምቀናው? እርዳታ በሚያደርጉ በተለያየ እርዳታ ላይ የሚሳተፉ ሰዎች ቀናለው። እንደሱ እግዚአብሔር ቢያደርገኝ ሁሌ ለቢ። ስለዚህ እኩል ነኝ ማለት ነው። እኔ ዋና ነገሮችን በደንብ መልሻለሁ። በጣም አሁን ከዚህ በላይ ምን ዋና ነገር አለ? ጨረስን አይደል? ጥያቄዎች ላይ እንደዚህ አልቋል። እንግዲህ እኔ ትንሽ ስንላይ በሁለት ምናምን ብንለያይ ነው። እናንተ ኮሜንት ላይ ጻፉ። የጫማ ቁጥር ክብደት አይለዋወጥም ነው 35 40 እንደውም ኢትዮጵያ ነው ያልሽኝ እኮ እንዴት ላስታውስ? የጫማ ቁጥር ጠየቅኩ እንዴ? ክብደት ማለት ክብደት ነው አይደለም እኮ ክብደት አልጠየቅኩም። አንቺ ወገብ መጠየቅ እኮ የቀረሽ እኮ ወላሂ ጠይቄያለሁ እንዳለ አውቀሽ ፐርፐስ ብዙ ጥያቄ ስላወጣሽ አለኝ። ብዙ ጥያቄ ልጠይቅህ እንዴ? ብዙ ጥያቄ ስላወጣሽ አሁን ነው እኔ የጠየቅኩት ጥያቄ በጣም ቀላል ጥያቄ ነው። ከባድ ጥያቄ አልጠየቅኩም። አንተ እኮ በጣም ሄቪ የሆኑ ጥያቄዎችን የጠየቀኝ። እሺ ጫማ ቁጥር ስንት ነው? ያንተ ጫማ ቁጥር ተጨማሪ ቦነስ ነው አይቆጠርም። የጫማ ቁጥር 40 ማለት ነው። 10 እሺ። ወገቤ ቁጥር ወይ አንተ ደግሞ 32። ስለዚህ ከዚህ በቃ አያስፈልግም። ቁመቱን አላውቅም። ወይ going down then አማን ቪዲዮ እየቀረጽን ነው። እንተዋወቃለን ነው እኔና ዳዲ ና ግባስ። ኦኬ ጨርሰናል። እንዴት ነው? how's the game? did you win? oops you guys lose? እንዴት ነው ዛሬ ቶሎ ጨርሳችሁት? እኔ እኮ ልጆች እኮ አንድ አመት ባል እንኳን እረፍት የሌለው ልጅ እኮ በጣም ቢዚ ጋር። ለማንኛውም እና ይሄን ይመስላል። እንግዲህ ይሄን ይመስላል። በሌላ ቪዲዮ ደጋሚ እንመጣለን። ከወደዳችሁት እንደዚህ አይነት ቪዲዮዎችን ከወደዳችሁ ኮሜንት ላይ ጻፉልን። እኔ ግን ያሰብኩት ምንድነው በሚመጣው ሌላ ጥያቄዎች እንደዚህ አውጥተን በዝረራ ነው እኩል ነው የወጣ ነው። እናንተ ኮሜንት ላይ ስጡ ደግሞ እንዳታዳሉ ነግሬያችኋለሁ። እና ቅጣት ያለው እንደዚህ አይነት ጥያቄ እንጠያየቅና ቅጣት አለው ብዬ ነበር ግን 5 ሚስ አላደረግሽም እንጂ አስደንስሽ ነበር። እኔ ያሰብኩት ነበር እዚህ ጋር ነበር። ለማንኛውም ግን
አይ ቁም ነገር ከወደዳችሁት እንደ አይነት እንትን ጥያቄና መልስ ቪዲዮዎችን አስተያየት ኮመንት ላይ ጻፉልን። ከዛ ተጠያይቀን በሚመጣው ስንል ግን የተሸነፈ ሰው ቅጣት ይቀጣል ማለት ነው። እያንዳንዱ መልስ ላይ ካልመለስክ ቅጣት ይመጣል ማለት ነው። እንደዛ ብዬ ነው ያሰብኩት። የተለያዩ ቅጣቶችን እናንተ ምን ታስባላችሁ? ከታች ጻፉልን። በኢንስታግራምም ለኮመንት ምን መልእክት ከፈለጋችሁ ላኩልኝ። እንደዚህ ጥያቄዎች ተጠያየቁ የሚለው ምናምን ኮመንት ላይ ብጽፉልኝ ደስ ይለኛል። ለማንኛውም አስተያየት ካላችሁ ግን ላኩልኝ። የዛሬው ቪዲዮ ይሄን ይመስላል። ሌላ ጊዜ ደግሞ በሌላ ቪዲዮ ተመልሰን እንመጣለን። ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮመንት ሰብስክራይብ አድርጉ። ዛሬ እስቲ እንደ አዲስ በአዲስ ዓመት ልጀምር። ላይክ ኤንድ ሼር ኮሜንት ሰብስክራይብ እያልኩ ልጀምር። በቃ በየቪዲዮ እንደዚህ መቀጥቀጥ ያለብሽ። ላይክ ሼር ኮሜንት ቢኮዝ ይሄ ቻናል ምንም አላሳደጋችሁትም። እንኳን ያኛውን አላደገም ግን ይሄኛው በግድብ የለም። ለማንኛውም በጣም እናመሰግናለን። ሰብስክራይብ እያደረጋችሁ ግቡ። ስትወጡም ሰብስክራይብ እያደረጋችሁ ሰብስክራይብ እኮ ነው የሚያደርጉት እና የደውሎ ምልክት ተጫኑ ምናምን። ቲክታክ ደግሞ ታፕታፕ ነው ያሉት። ኤኒዌይስ እናመሰግናለን። ቴንክ ዩ ፎር ዋቺንግ። ባይ ባይ። ሰላም ሁኑልን። መልካም አዲስ ዓመት።